የሆነ ነገር የምታውቂው ነገር አለ? በበኩል ወጣሽ? በበኩል በዚህ በመስኩል ነው። ምንድን ነው? እኔ ከሆነ ነገር እንደዚህ ዘሎ ሲወጣ ነው ያየሁት። ምንም አላደረገም አይደለ? ምንም አልሆንክም አይደለ? የተጎዳው ነገር የለም። ያከበርነው ነገር ነው። ስለዚህ አንድ ሰው ያከበረውን ነገር ደግሞ አንተ የገዛ ቤቱ መተህ ገብተህ ልትንቀው ልታወርድበት ክፍል ገብተሃል። ጭራሽ ለቀቀኝ። ወደዛ አንተ ጭራሽ የንጉሱ ቤት ምን አያችሁ? የንጉሱ ቤት የአንተ ንጉስ ቤት ካሜራ ላይ ሆኜ ካሜራ ላይ ነው ካሜራ ላይ የሌለብህን ነገር እኮ ነው የነካው። ወይኔ ምንድን ነው የሚያስፈራችሁ? መንካት የሌለብህን ነገር ብለህ አንቺም ሁለታችሁ ሜትር በተበታችሁ ምንድን ነው? እስቲ ንገሩ። ጉዳችን ፈላለን። እሺ ንገረኝ። አለቀልኝ። ሁላችንም ምን ሞታታለን? ንገረኝ። አለኝ ያመንኩት ንገረኝ። የተዝናናሁበት እስከ ዛሬ አሁን እየነገራችሁኝ አይደለም። ምንም በራሳችሁ እየተቆጫችሁ ነው እንዴ? አንተ ገብቼ ምንድነው የምታየው? አሁን ታግሽሻለሁ እኮ ጠይቅሻለሁ። ልትመልሽኝ አልቻልሽም እኮ ብዙ ነገር እየነገርኩህ አይደል እንዴ? እባክህ አሁን እኔ ገብቼ ያለው ልንገርህ። በቃ ስለ ወንድሜም ነግሬያለሁ አይደል እኮ። ትነግሪኛለሽ? ምን ነው የምነግርሽ? እንዴ ወደኋላ ተመልሽልሽ? እሺ ተረጋግሽ። እሺ ውጡልኝ። እሺ አልፈልግም። ውጡልኝ። ከመጣሽ ውጡልኝ እኮ ነው እኮ እንዴ? ስሚኝ፣ ቆይ ልንገርሽ። ካንተ ይገሉኛል እያልኩ ነው ያለው። እስካሁን አውርተን ጨርሰን አሁን ምንድነው አንቺ ማንን ያስገባችሁ? እዚህ ቤት ሰው ማስገባት እንደማትችል እዚህ ቤት ሰው ማስገባት እንደማትችል እሺ ያጠፋል ጎይስ ጭራሽ እዚህ ቤት ካሜራ ይዘሽ መግባት ጀመርሽ። ሌላ ነገር እየዶለትሽ በሩ ክፍት ነው። ሌላ ነገር አትልሽ። መስማት ትችያለሽ? ካሜራውን አትፉልኝ። ካሜራውን መስማት ትችያለሽ ወይ? መጀመሪያ ነይ አንቺ ምንድን ነው? የሆነ ነገር የምታውቂው ነገር አለ? በበኩል ነው የወጣሁሽ። በበኩል በዚህ በመስኩል ነው። ምንድን ነው? ከሆነ ነገር እንደዚህ ዘሎ ሲወጣ ነው ያየሁት። ምንም አላደረገም አይደለ? ምንም አልሆንክም አይደለ? የተጎዳው ነገር የለም። እዚህ ጋር የሆነ ነገር መሰለኝ አይደል? የሆነ ጅራት ነገር አለው መሰለኝ። የሆነ ጅራት ነገር አይቻለሁ። የሚያስጠላ ፈሳሽ ነገር እኮ አለ። ሽቶ ምንድን ነው? ወይኔ በእግዚአብሔር ለውጣ በቀዳ ለውጣ በቀዳ በስመ አብ አንቺ አንቺ የምታውቂው ነገር አለ? እኔ ምንም አላውቅም። ኧረ የምታውቂው እንግዲህ ተመልካቾቻችን እዛ ቤት ውስጥ በቅስፈት ምን እንዳደረገኝ አላውቅም። ራሴን ያሳተኝ። አንቺ ምንም የምታውቂው ነገር የለም? ነግሬያለሁ እኮ መጀመሪያ ሁሉ ነገር። በስመ አብ ወመንፈስ ቅዱስ። እኔ እንደዛ ነገር ገጥሞኝ አያውቅም በህይወቴ። ይሄ ነገር እዚህ ቤት ውስጥ እያለ ነው አንቺ አብረሻችሁ የምትኖሪው? እኔ በምን አውቃለሁ? እንዴ በምን አውቃለሁ? ክፉ እንዳትከፍቺ እንዳትገቢ ምናምን ብላ በቃ ብዙ ነገር። ይሄን ጩኸት እየሰማሽ አሁን ያወጣውን ጩኸት እየሰማሽ ነው እዚህ ቁጭ ያልሽው? እንዴት ልውጣ? እየነገርኩ አንድ ወር ሙሉ እኮ ተዘግቼ ነው ያለው። ኧረ በስመ አብ ወመንፈስ ቅዱስ። ከወጣሁ ሲሆን ነገር ቢያደርጉኝስ ብዬ ፈርቼ እኮ ነው። ወንድሜም ታውቃለህ፣ አጎቴ ልጅ እንኳን ስልክ የለኝም። አሁን በምን ላገኘው? እንዴት ብዬ ልውጣ ከዚህ ቤት? እንዴ
እንዴት ነው እሺ እንዴ እኔ ራሴ እኮ ልቤ ራሱ አልተረጋጋም። ምን ላድርግሽ? ወዴት ሄዳለሁ? እኔ ከተማውን እኮ በደንብ አላውቀው። ወዴት ብዬ ማንም ብዬ እሄዳለሁ? በስማ ተመልካቾቻችን ውስጥ የነበረው ነገር እኔ እንዴት ብዬ ልግለጸው? እንዴት ብዬ ሽታው እንዴት ነው እንዴ? በቃ አንዳንዴ እኮ ሳጸዳ ቤት የሆነ ነገር ይመጣል፣ ግን ብዙ ጊዜ አይሸተኝም። በስማ ከፈት ነው ሽታው ወደዚህ የሚመጣው። እንደዚህ አይነት ነገር እኔ በህይወቴ ገጥሞኝ አያውቅም። እንዴ ምን ነው የሚሰራው እዚህ ቤት ውስጥ? አንዳንዴ እንደነገርኩኝ ሰው አይመጣም ብለሻል አይደል? አይመጣም። እና ምንድነው ምን እንደዚህ አይነት ነገር ውስጥ እዛ በር ዘግቶ ያስቀምጡት? ምን አይነት ጉድ ነው? ለሌሊት ላይ እኮ ድምጽ ሰማለሁ። ነገ እንደነገሩኝ እተኛለሁ፣ አልነሳም። በሬን ዘግቼ ቆልፌ እተኛለሁ እኮ። አንቺ ይሄን ነገር ከጎረቤት ጋር ተነጋግረሽ ወደ መፍትሄው መሄድ ሲገባሽ አንቺ ዝም ሰራተኛ ነኝ እንደብዬ ነው ጎረቤት ጋር ማወራ። የሆነ ነገር ቢፈጠስ የሆነ ነገር ምንስ ቢያደርጉኝ እንደሚያደርጉት ስሚ ቆይ አንድ ነገር ልንገርሽ ነው። ለነፍሴ ራሱ አንድ ነገር ልንገርሽ፣ ለነፍስሽ ትፈሪያለሽ። አንድ ነገር በተኛሽበት የሆነ ነገር ብትሆኝስ? ይሄን ነገር አስበሽ ታውቂያለሽ? ያው ቃዣለሁ እኔ ያክተፈኛል። እና ታዲያ ለምንድን ነው የማትናገሪው? ለሰው መናገር አለብሽ። ለማን ብዬ ወዴት ልሂድ? በቃ እንደነገር ላጎቴ ልጅ እንኳን ውስጥ ያለውን ነገር ግን አይተሽ ታውቂያለሽ? ድምጽ ብቻ ነው የምሰማውና ሽታና እንደነገርኩ ቆሻሻ ብታዪው እንደኔ እንደዚህ ቁጭ ብለሽ አትወሪም ዛሬ እናንተ ስላላችሁ እንጂ እኔ ማን ብዬ። በስመ አብ ወወልድ ወመንፈስ ቅዱስ። ከዚህ በኋላ እዚህ ቤት ማድረው እንዴት ብለሽ ነው እዚህ ቤት የምትቀመጪውስ? መስኮት እንደ ቦታ ከፈተ እንዴ ነው ከፍቶት ይወጣን እንዴ? እኔ ምን አውቃለሁ? እኔ ራሴ ሲወድቄ ነበር እናንተ ልጠይቃችሁ እንጂ አውቅም ኃይል አለው መሰል ዝም ብሎ በርግዶት ነው። እሱ ማላየው ማለት አንቺ ማላየሽም እንዴ? በዛ ፍጥነት እንዴት አትመለከቱም? ልፍቱን እንኳን አላየሁትም። ጅራቱ ነው እንደዚህ ከኋላ እንደ ሲወጣ ጫፉን ያየሁት ራሱ አንተ ሰው ወርቅ እንዲብቅ ስል አላየሁትም ራሱ ምን አይነት በስመ አብ። አሁን እሺ የት ሄደ ይባላል? ወዴት ገባ ይባላል? በጀርባም እኮ ሌላ ክፍል። አሁን እኮ ለሌላም ሰው እኮ መጥፎ ነው ይሄ ነገር። ምን አውቃለሁ ብለህ ነው? ከጀርባ ሌላ ክፍል አለ የተዘጋ። እሱ ውስጥ ምን እንዳለ ራሱ አላውቅም እኮ። ወደዛኛው ክፍልም ሊሆን ይችላል የሚገባው፣ የተሰወረ ሊሆን ይችላል። በድንግል ማርያም እንዴት እንዳየው ራሱ እንደዛ በቅጽበት እንዴት እንዳየው አላውቅም። የሆነ ብዥን ያለብኝ። እሺ አሁን አንቺ የክፍለ ሀገር ልጅ ነሽ። እንደዚህ ነገር ገጥሞሽ ያውቃል? መግጠም ሳይሆን ይሄ ማለት እኮ አይተሽ ታውቂያለሽ? እንደዚህ አይነት ነገር ይለያል። እኔ ራሱ በስመ አብ እንደሰማሁት ከሆነ በተረት በምናምን ይሄ በታሪክ ነው እንጂ የሆነ ነገር እናት አባቴ ሲያወሩኝ የሰማሁት እንደው በሆነ እንደዚህ አይነት ነገር ሊኖራን ብዬ መቻ አስቤው ጭራሽ በአሁኑ ሰዓት በአሁኑ ዘመን ላይ ምን አይነት ፍጥረት ናቸው እንደዚህ አይነት ነገር እቤት ውስጥ ደብቀው የሚያስቀምጡት? ግን ተደብቆ ነው ብለው ነው እኔ እንጃ አላውቅም። ያው ተደብቆ ነው እንጂ በር ዘግተው አይደል እንደ ደብቀው ያስቀምጡት። አሁን እዚህ አይገባም። በቃ ያኛው መስኮት እንደነገር በዛ በኩል የሚገባ የሚወጣ ነገር አለ። እንዴት እንደሆነ አላውቅም። እንግዲህ እነሱ ናቸው እነዚህ ናቸው የሚገቡበትን ክፍሉን። በስመ አብ ወወልድ ወመንፈስ ቅዱስ። የሆነ መንፈስ ነው የተናወጠው። ይሄ ክፍልን ቤቱ ራሱ እየጨነቀ እየከበደኝ ነው። ወይኔ ሰዎቹን ልጋም ያመጣቸው እንደ ሰለጠነ ሰው አትወራ። መጀመሪያ እንደ ሰለጠነ ሰው አውራ። ተረጋጋ። መጀመሪያ ምን
ካልሰራው ነው ተናገር እኮ ተናገር ተረጋጋ ምን ታርገሰው ካንቺ ጋር እንገናኛለን እሱ ያዘው አንተ ካንቺ ጋር እሱ ነው ጭራሽ ጨለማው ክፍል ገብታል ጭራሽ ለቀቀኝ ወደዛ አንተ ጭራሽ የንጉሱ ቤት ጨለማው ቤት የአንተ ንጉስ ቤት ተረጋጋ ምንድነው እንደዚህ የሚያስፈራችሁ ወይኔ ተውቹታል አዎ ምን አያችሁ ተረጋጋ መጀመሪያ አንቺ ነሽ እንደዚህ ለበቃሽን ቁጭ በል ቆይ አንቺ ነሽ ምን አየህ ንገረኝ ካንቺ ጋር ተረጋጋ ቆይ ተረጋጋ ምን አየህ መጀመሪያ ተረጋጋ ስማ እንደሰለጠነ ሰው ሁን ምን አውቀህ ነው ተረጋጋ ምን አውቀህ ነው ያኔ ሰው ምንድን ነው የሰለጠነ ሰው አንተ ለሰነዘርከው ነው የመሰንዘር አይደል ና ሰንዘር ተረጋጋ ተረጋጋ በቃ ተረጋጋ ተረጋጋ አረጋጋ ወንድምሽ አንተ ጨለማ መጀመሪያ ተረጋጋ ተረጋጋሽ ትደፍራለሽ እንዴት ያንተነካለ ማይነካ ነገር እናንተ የፈራችሁትን ነው የደፈርኩ እኛ ደፈርኩ ያለው እሱን የደፈረ ምን እንደሚሆን ስለማታውቅ ዛሬን አታድራት የፈለገ ነገር ሽታው ራሱ እየባሰ ነው እኔ ያመመኝ ነው ቴቴ ስትሰማ እንደምትሉ ነው እንዴት ነው የምነግራት አሁን መጀመሪያ ተረጋጋ መጀመሪያ ያንተ ወጣት አይደለ እንዴ በዚህ ዘመን እንዴት ነው ወጣትነቴን ያዘልኩት ሰነዝራለሁ እንዳትነካው ምን እንዳትነካው ካሜራ ላይ ሆኜ ካሜራ ላይ ነው ካሜራ ላይ ተረጋጋ አንተ አታጥፈው ካሜራውን አታጥፈው መጀመሪያ ወደ ነገር እንዳታረግ አስተፈው ጥሩ አይመጣም እናንተውና እናወራለን ተወቀ እኮ አጥፈው ካሜራውን አጥፈው ካሜራውን እንዲጠፋ ነው የፈለከው አጥፈው ካሜራውን አጥፈው እኛ ሆነ ለቀቅ እንዴ ምንድን እንዴ በገዛ ቤቴ ሽጉጥ ይወድልኝ ሰማኝ ይኸውልህ እንዴ አሁን ማጣራው እኮ ነው ግንባርን ነው በተነለ እኮ ትሰማለህ ሽጉጥ ቤቴ መጣ ሽጉጥ አሁን ትረጋጋለህ እሺ ማናችሁ እናንተ ትረጋጋለህ ምን ፈልጋችሁ ነው እሺ አሁን ትረጋጋለህ ያልተሳካላችሁ ነገር አለሽ ምን ስማኝ አትማታ ሻንተ እንዴ አትማታ እሺ ዝም ትረጋጋለህ እሺ እንደ ሰለጠነ ሰው ነው ረብዬ ካለው አልሰማልከኝ ተረጋጋ እና ሽጉጥ እንዴ ሽጉጥ አረ ስማ አሁን ይኸውልህ አልደግምልህም ተረጋጋ እሺ ተረጋጉ እሺ እንዴ ስማ ነይ በቃ እሱን ነገር ዞር አድርጎ በል ቁጭ በይ ስማኝ አዳምጠኝ አንድ ይኸውልህ ልንገርህ አሁን ቅድም ዱላ ሰነዘርክብኝ አይደለ ተረጋጋሁ ካሜራው እንዲጠፋ ፈለክ አጠፋውልህ አሁን ተስማማን አይደለ አሁን ተግባባን እኔ ቢያንስ ማንነት ማን ነሽ እኛ ቅድም ለሷ ነግሬያታለሁ ለተነግሬያታለሁ ማናችሁ እሺ አንቺ የሚዲያ ሰዎች ነን አልኩ እኛ አንድ ተራ ሰው ቤት ምን ይሰራሉ አንድ ተራ ቤት ውስጥ ሚዲያ ሰው ይኸውልሽ ቆይ ልንገርህ ስማኝ አንቺ ቆይ ይሄን ነገር ለምን ወደ ህግ አልወሰድሽም ባለፈው ስታያቸው ስማኝ ነገሩ ያቺ ሰራተኛ ነች ጉዴ ሰራተኛ ስማ ቆይ ይኸውልህ አዳምጠኝ አሁንም እየሰማኝ አሁንም አልተረጋጋም ምንድነው ይሻላልሽ አልተረጋጋህም አሁንም ስማኝ የምጠይቀህ ጥያቄ መልስልኝ አሁን ይኸውልህ ትዕግስቴ እያለቀ ነው ይሄ እንደዚህ የምትለው እንዴ መሬቱ እንዴት ነው የደበደብከው ምንድነው እዛ ማጉድ ያለው ምንድነው የምታውቀው ነገር መንካት እዛ ውስጥ ያለው ነገር ምንድነው መንካት የሌለብን ነገር እኮ ነው ወይኔ
ምንድነው የሚያስፈራችሁ? መንካት የሌለብህን ነገር ብለህ አንቺም ሁለታችሁም የተርበተበታችሁ ምንድነው? እስቲ ንገሩ። ጉዳችን ፈላለ። እሺ ንገረኝ። አለቀልኝ። ሁላችንም እንሞታታለን። ንገረኝ። አለኝ ያመንኩት ሀብት ንገረኝ። የተዝናናሁበት እስከ ዛሬ አሁን እየነገራችሁኝ አይደለም። ምንም በራሳችሁ እየተቆጫችሁ ነው እንዴ? አንተ ወጣት አይደል እንዴ? በዚህ ዘመን እንደዚህ ነገር አለ እንዴ? ምን አባቴ ነው ጨነቀኝ እኮ ምን ላውራ? ጨነቀኝ፣ ግራ ገባኝ። አንቺ ስሚ፣ እሷም ልጦ ሰላም አሁን ልትረጋጋላት ትረጋጋም? እየጠየቅኩህ እኮ ነው ጥያቄ፣ መልስልኝ። ተረጋጋው። ከተወለድኩ ጀምሮ እዚሁ የማውቀውን ነገር ከቤት ያስለቅሰ እንዴ ስማ አንተ ከፍታችሁ ጉርሳ እዛ ቤት ውስጥ ያለው ነገር ምንድን ነበር? ንገረኝሽ፣ ንገረኝ። ያረግልሃል ነው አሁን እሱ ምን ያረግልሃል? አላየሁትኝም፣ እኔ አላየሁትኝም። በጣም ያስጠላ ሽታ ነው የሸተተኝ፣ ግን ራሴን አስቶኛል። ምን እንደሆነ አላውቅም። ያስጠላ ሽታ አትበል። እንደዛ ይባላል። እንደዛ ይባላል እንዴ? እንደዛ አትበል። የሚያስጠላ ሽታ አትበል። ነገር አጠምጥም። በስመ አብ ወወልድ ወመንፈስ ቅዱስ። ከዚህ ነገር ጋር ነው አብራችሁ የምትኖሩት? አሁን አንተ ወጣት ነህ? ወጣት ነህ ወይ? አታውራ በቃ። ስለኔ ወጣትነት ተው በቃ። ምንድነው? እሺ ንገሩኝ። እሺ ልወቀው። ምንድነው? ምን ልንገር ወንድም? ምንድነው? ምን ልንገር? ንገሩኝ። እዛ ቤት ውስጥ ያለው ጉድ ምንድነው? ሀብታችን ሁሉንም እናጣው። ምን ልንገር? ኧረ እባካችሁ ከዚህ ስራት ነው ሰው። ከዚህ ስራ ለምን አትወጡም? ለምን ማወቅ ፈለክ? ሰማኛለህ? ስማ ልንገርህ፣ እሱም ተው። እስካሁን ድረስ እስራት ውስጥ ሰማ ምንድነው የምትለው? አሁን እሱ ሲኖር ነው። ወይኔ ሰማ ምንድነው የምትለው? ሰማኝ። አሁን ወይኔ እያስረዳኸኝ አይደለም ደግሞ በለተቀኑ። ወይኔ ምንድነው በለተቀኑ ማለት? ወይኔ እንዴ ዛሬ አዳር ወይኔ አዳር ዛሬ ምንድነው የምትሉት? ምንድነው የምትዩ? የምን ለተቀን ነው የምትለው? አንተ ምንድነው የምትለው? ስማኝ፣ በሐሙስ ቀን ለምን አልነግረኝም? በሐሙስ ቀን ቀኑ ሲጀመር ታውቀዋለህ አንተ ከመጀመሪያው። በሐሙስ ቀን አንተ ከጠላት የተላክለ ሆን ብለህ ስማኝ፣ ለምን አልነግረኝ? ሆን ብለህ ነው አንተ ከዚህ በኋላ አልጠይቅህም። የምታውቀውን ንገረኝ። እሺ ሐሙስ ምንድነው? ሐሙስ እኮ ነው ዛሬ። ምንድነው ሐሙስ? ና ቁጭ በል እስኪ ልንገርህ። እሺ ቁጭ በል። ምንድነው ሐሙስ? ሐሙስ ምንድነው? ለተቀኑ ነው ዛሬ። ለተቀኑ ነው የእሱ ቀን ነው ዛሬ። የእሱ ቀን እኮ ነው። ወይኔ በለተቀኑ ጉዳችን ፈላ። ምህረትም እንዴት ምን ድግስ ልደግሱለት ነው? ሐሙስ እኮ ነው ዛሬ። ምህረትም የለንም። እሺ ለምን አልነግሩኝም? ቆይ ቁጭ በል። እሺ ቆይ ቁጭ በል። እሺ እጣኑንም ቆይ ቁጭ በል። ሲኒውንም ሰበራችሁ። እሺ ቁጭ በል። ቁጭ በል። ምን አስቀራችሁለት? ቁጭ በል። ሞታችን ነው። ቁጭ በል። ለምን ሰራተኛውን አጠራት? እሷን አስገባት። ሰራተኛውን አጠራት። ሌላ ቀን እንኳን ቢሆን በሐሙስ ቀን እንዴት እንደዚህ ታደርጋለህ? ዛሬ እኮ ሐሙስ ነው። ዛሬ ታውቁ። ወደዛ ቀጠገ ተጠገ ወደዛ ቀጠገ። አታምጣብኝ። እቺ ነው የተረገመች። አታምጣብኝ። ይሄ ለይታዙ አታምጣብኝ። ወደዛ ከዚህ በኋላ አታምጣብኝ። እቺ ነው ነገር እንዳታረግ። አንቺ በሐሙስ ቀን እንዴት ታስገባችሁ? አታምጣብኝ። ወደዛ ዛሬ እኮ ሐሙስ ነው። እረሳሽው ቀኑን? ወይኔ ጉዴ! በሐሙስ ቀን ይቅርታ የለም እኮ። በሐሙስ ቀን ይቅርታ የለም። በሐሙስ ቀን ይቅርታ የለም። ምን አለበት ሌላ ቀን ቢሆን። ምንድነው ሐሙስ የምትሉት? አይዞሽ ቴቴ መፍትሄ አታጣም። ለዚህ አንተ ቴቴ መፍትሄ አታጣም። ስማ ቆይ መፍትሄ አታጣም። ቴቴ አይዞሽ ይኸውልህ ስማ፣ ይኸውልህ ልንገርህ፣ አሁን ይኸውልህ ልንገርህ፣ ትሰማኛለህ? እሺ ሰማሁ። አሁን ተረጋጋ። እየሰማኝ ነው? አሁን ይኸውልህ ይሄ መቆጨትን ምናምን እዛ እርግፍ አድርገህ ተወው። ስለዚህ አንድ በቃ ይሄ ከተማመቅ ራስን ተረጋጋ። አንተ ሰራተኛውን አስገባልኝ። ነይ ይኸውልህ ምንም አይነት ነገር እንዳታረግ። ሰማኛለህ? ነይ ቁጭ ቁጭ እዚህ ጋር ቁጭ። እሺ ቁጭ እዚህ ጋር ቁጭ። እሺ ቁጭ እዚህ ጋር ቁጭ ቁጭ እሱ ጋር። ስማ እኔ አሁን አንድ ጥያቄ ልጠይቅ። ሰማኸኝ? እሺ ሰማሁ። የሰማሁ ምን ያህል ጊዜ ነው ያ ነገር ያ ፍጥረት እዛ ውስጥ ተቀምጦ የነበረ? ወርስ እኮ ነው። እነሱ እኮ ምን ያውቁት ነገር የለም።
እነሱ ራሱ እኮ እንደኔ ናቸው። ምንም አያውቁም። እነሱ ራሱ ከፍተውት እኮ አይተውት እንኳን አያውቁም። ምን ይኑር የሚያውቁት ነገር የለም። ግን እዚህ ቤት ነዋሪ እዚህ ቤት እንግዲህ ይመስለኛል እዚህ ቤት ተወልዶ ነው ያደጉት። እንደዚህ አይፈቀድላቸውም። ስለዚህ ይሄ ቤት ነው ቤታቸው ነው። በቤታቸው የፈለጉበት ቦታ መግባት አይችሉም። እቴቴ ብቻ ናት የምትገባው። አይቻልም። አይፈቀድላቸውም ብቻ ነው። እንደው ያንቺን ተሰማማበት ልጅ ሰራተኛው ምን ታርግ? ይሄን ሁሉ ኃላፊነት ጣላቸው። ቆይ አንድ ነገር ልንገርህ፣ አንድ ጥያቄ ልጠይቅህ። አንተ ወጣት ነህ፣ ወጥተህ ከጓደኞች ጋር ትጫወታለህ፣ አብረህ ሻይ ቡና ትላለህ፣ ምን ትላለህ አይደለ? አሁን አልጫወትም አልኩኝ። አሁን ወጣኝ እሱ እኮ። ስለዚህ ወጣት ነህ፣ ገና ነህ። በእንደዚህ አይነት ነገር አትተብተብ። ምንድነው ገብቷል ነገሩ? አትተብተብ ያልከው ገብቷል? ይሄ እንደዚህ ነገር እንዲገባኝም አልፈልግም። ለምሳሌ አባትህ መኪና ወርሰው ሞቱ። እሺ አባትህ ጠብቅልኝ፣ ይሄ ነገር ቅርስ ነው፣ አንተም ለልጅ አለክ። አዎ ያን ነገር ቅርስ ተብሎ ተሰጥቶ ሸይጣ ትበላለህ፣ ትቀይረዋለህ፣ ለልጅ ታወርሰዋለህ አይደል? ልክ ነህ። ግን አልደብቀውም፣ ከልጄ አልደብቀውም። መኪናውን እያየሁ ነው የሚያድገው። እንደፈለገ ከፈለገ ይንደው፣ የፈለገ ያጋጨው፣ ምን ይበለው፣ ግን አልደብቅም ከልጄ። ይሄ ደግሞ ድብቅ ቁርስ ነው። ያንተ መኪና ምን ከመጀመሩ ነው ድብቅ ቁርስ? ደግሞ በቃ የወረስነው ነው። ያንተ መኪና ስለሆነ ነው፣ የኛ ደግሞ ወርቅ ስለሆነ ነው የምንደብቀው። ወርቅም እኮ አይደበቅም። ታዲያ ለምን ባንክ ወስዳችሁ አታስቀምጡት? ወርቅም በላይ ነው። ወርቅም በላይ እሺ፣ ምንድነው ከወርቅ በላይ? እስቲ ከወርቅ በላይ ታዲያ ምንድነው? ይሄ ሽታው ምንድነው? በለተቀኑ ነው የተዳፈርከው። በለተቀኑ ያልሽው። ቆይ ምንድነው የምታረጉለት? አሁን ሐሙስ ነው አይደል? ለምን ታረጉለታላችሁ? ቡና የሚፈላበት ቀን ነው። ለሱ በጣም የሚጨስበት በለተቀኑ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ይሄን ሁሉ ለምን ለአንተ ማስረዳትም የሚመለክበት ቀን ላይ እንደዚህ ተደረገ። እምነት አላችሁ ግን? በለተቀኑ ስማኝ ወንድሜ፣ እምነት አላችሁ ወይ? ለምንድን ነው የማይኖረው? ይኸው ክር አድርጋችኋል። ሁለታችሁም አንገታችሁ ላይ ክር አድርጋችኋል። ምን አይነት ነገር ነው ግን? ምን አይነት ነገር ውስጥ ነው የገባችሁት? እኛ ምናምነው በሱ ነው። ተወን። አንቺ ስንት ያለሽ? አንቺ ከነሱ ጋር አንድ ነሽ? አንተ ቤተሰቦቻችንን ትጨርሳለህ። ቤተሰብ ማንዘራችሁም እንዳለ ይሞታሉ። ቆይ ችግር የለውም። አንቺ ዝም በይ። እቴቴ ከየት አምጥታ ባስገባችሽ? ትምህርት እንኳን ተማሪ ላስተምርሽ ስትልሽ እንዲህ ብለሽ ስንት ነገር ህይወትሽን የቀየረችልሽ እቴቴን እዚህ ቤት ተራብሽ ተጠማሽ ምን ችግር ደረሰብሽ? ምንም ችግር የለም። እሷ ምን አደረገች? እሷ አይደለች ያስገባች። ነገ ታመሰግኗታላችሁ። ልንገራችሁ፣ ከዚህ ጉድ ውስጥ ስትወጡ ነፃ ስትሆኑ እሷን ነው የምታመሰግነው። እዛ ጨለማ ቤት ውስጥ ላለው አንቺ ነበርሽ ምስጋና መስጠት የነበረብሽ። እስከዛሬ በህይወት ቆየሽም እሱ ስለወደደሽ ነው እዚህ ቤት ውስጥ እንዴ። ይሄን ያክል እስከዛሬ መባዩ በማንብር ነው። እስከዛሬ መጣጩ በማንብር ነው። ይሄ ሁሉ ብር አለ ተረቃ የሞቴን ብለሽ እንዳትጠይቂ። እሱ ባይወድሽማ የለም ያምስተው ደሞዝሽ የለም እናቴ ጋር ልደውልልሽ። ታውኝ እናቴ ጋር ልደውልልሽ። እናትሽ ምን እንዳትሆን ምን ሆና ይሆን? ምን ደርሶባት ይሆን? እናትሽ ምን እንዳትሆን ነው? ምን ደርሶባት እኔ ደውዬ ልምጣ። እናቴ ሰላም አትሆንም። እኔ ደውዬ እመጣለሁ። ታውኝ እንዴ አብዳችኋል እንዴ? ለቴቴ ደውይ እስኪ። እኔ ደግሞ ለአባቴ ልደውል። ወይኔ ቁጭ አልሽ። ደርሶበት ይሆን? በእናትህ ምን ደርሶባቸው ይሆን? ወይ መኪና አደጋ። ወይኔ ጉዴ! ስልካቸው በዘራ እየሞከርኩ ነው። ስልካቸው አይሰራ። ወይ ተረጋጊ። ምን እንደሆነ ነው? መንገድ ላይ በቃ ሞታለች እናቴ። ወይኔ ስልካቸው ይሰራል። አንተ ይሰራል። መንገድ ላይ ኔትወርክ ሊሆን ይችላል። እሱ ነሽ ሁሉ ያመጣሽው አንቺ ልጅ ነሽ። የእናቴንም የአባቴንም እሱ ነው የዘጋው። ክፉ ሰራተኛ። የእናቴንም የአባቴንም እሱ ስልክ ነው። አንቺ ነሽ። ስማ፣ እዚህ ቤት ንጉስ ወዶሽ እንዲያቆይም ነበር። ተረጋግያትም ነበር። እናቴ አንድ ነገር ነው፣ አባቴ አንድ ነገር ነው። ታዲያ ማን እንደሆነ አየሽ? ካንቺ አናት አልወርድም። ካንቺ አናት አልወርድም። አውሬው ነው ንጉሱ። ካንቺ አውሬያት ነው። ዝም በይ እስቲ። እውነቷን ነው። ያየችውን ነው። ባልሆነ ስም አትጥሩ። ያየችውን ነው። ከዛ ከአውሬ ባሰ ሊሆን ይችላል።
አይተኳል ያየችው እኔማ ባየው ምን እነግርህ ነበር በደንብ አድርጌ ስልካቸው ዝግ ነው ወይኔ በቃ ሞቱ ሰማሽ ገደላቸው ተረጋጊ ስልካቸው ይሰራ መንገድ ላይ ገደላቸው ወይኔ ስልካቸው ይሰራ መንገድ ላይ እናትና አባታችንን እናፈላልግበት አሁን ተወል ምን ብለህ ነው የምታፈላልገው ይሄዱ እንዴ ታልኩ በቃ መንገድ ላይ ኧረ በስመ አብ ይሄን ያክል ነው እንደዚህ የምታምኑት ምን አይነት ጠባብ አስተሳሰብ ነው ያላችሁ እኔ እየዞረብኝ ነው በቃ ነገሩን የጀመርከው ከሷ ጋር ነው አይደል ከሷ ጋር ጨርስ እኛን ተወን እናቴ ልፈልግ እኛ ለቤተሰቦቻችን እኔ እኮ አንድ ጥያቄ ልጠይቃችሁ ይሄ እናንተ የምትፈሩትን ነገር ሁላ ነው ለዚህ ልጅ ኃላፊነት ተሰጣችሁት ወይኔ ስልኩ ዝግ ነው በእኛ ቤትማ እሱ ስለወደዳት ነበር ሲቀመጥ ከዚህ በላይ ቆንጆ ሰው አይመጣልኝም ይኸውልህ አሁን ሰራተኛ ምን ታርጋችሁ ድጋሚ ስልኩ ዝግ ነው ሰራተኛዋ ምን አደረገች ምን አጠፋች ወይኔ ምን አደረገች ስራዋንማ ታውቂያለሽ አንቺ የማትረቢ ስራሽን ታውቂያለሽ አንቺ ዋጋሽን ታገኛለሽ ችግር የለውም ካንቺ ጋር ያልጨረስነው ነገር አለ ያልጨረስነው ታርጋችሁ እኛ ብንለቀሽ ማይያስ እሷ ምን አደረገቻችሁ እኛለሽ ያልጨረስነው ነገር አለ እሷ ምን አደረገች አንቺ ጋር ከፍታችሁ በሷ ምክንያት አይደለ ይሄ ሁሉ ነገር የመጣብን ወይኔ ጉዴ ምን ነገር መጣብሽ ከዚህ በላይ ምን ነው እኮ ቤተሰቦቻችን ዘር ማንዘራቸው ነው የሚያልቀው ይቀር ራሱ አንባለም እንዴ ዛሬ በተከበርንበት ሰፈር እሺ ጉዳችን ምን ብለን ነው እናወራው ሰው ምን አነሳሳሽ አይደል ቆይ ምን ይላል አሁን መልስልኝ ሰው ምን ይላል ለማረግ ሰው ምን ይላል ስማ ቆይ አዳምጠኝ ማን ከየት ተልከ ነው ቆይ አዳምጠኝ ስማ አይደለም ሰው ምን ይላል አልሽው ጎረቤት በዚህ በእናንተ በአዳም ልኳችሁ በሚያስጠላ ጉዳይ ሰው ቤተሰብ እዛ ጎረቤት በጣም ተረብሿል ልጆቻቸው ጤነኛ አይደሉም የታባታቸው እነሱ ስለኛ ምን ያውቃሉ ትሰማኛለህ እነሱ ስለኛ እንደዚህ ማውራት አይችሉም እሺ ምን አገባቸው በቤታችን ነው በቤታችሁ ነው በቤቱ ነው የጮኸው ስለዚህ አካባቢን ስሚ አካባቢን የማያውክ ነገር ማንንም ሰው ቤቱ ማስቀመጥ አይችልም ማን ላይ ደረሰ መፍታችን ነው ማንም ላይ ደረሳችሁ በአዳም ልኮ አይደለም በእንጨት ባልክ ማን ያወራቸው ማንንም አያገባም ጎረቤት እዚህ አካባቢ ያሉ ሰዎች ያው በገዛ ቤቴ ግብር ከፍልበታለሁ ቤቴ ላይ ማንንም ምን አገባችሁ ምንስ ብናመልክ አንተ እኮ እያልከኝ ለምን ጠረጴዛውን አናመልክ ምን አገባችሁ እሱማ የማይናገር የማይጋገር ስለሆነ ማንም ምንም አይላችሁ ኦኬ በጎረቤት ተቆመነ የመጣው አዎ የትኛው ጎረቤት ነው ሁሉም ጎረቤቶች ማን ነው ስም ጥራልኝ ለምሮ ስም ጥራልኝ እነማን ለምሮ ስም ጥራልኝ ናቸው ወይስ አቦዘነች ለፊት እነ ካሊድ ናቸው ወይስ እነ ማን ለምሳቸው አቅም የላቸው ቢጮው ቢናገሩ አቅም የላቸው ገባ ስለዚህ እኮ ነው ሌላ በዙሪያ እንዳለ ጎረቤታችሁን እናንተ ታውቃላችሁ ሁሉም ጎረቤት ስለኛ ተቆመ ሁሉም የተቁናል ሌሎቹ ከየት መጡ አዳምጪ ልንገርሽ ይችና ታውርታ ገበያ ስትሄጂ እያወራሽ ነው ለማን ነው የምታወራው ድምፁ የሚያስጠላ ድምፅ እየወጣ ጎረቤት ስትሄጂ አውርተሽ ታታለሽ ገበያ ስትሄጂ አንቺ የተናገርሽ ነው አይደል መቼስ ውጪ አይሰማም ይሄ ድምፅ አይደል ሲጀመር አንቺን ገበያ አይሰማም አንቺ ውጪ አይሰማም ያልከው ሲጀመር አንቺን ገበያ መላካችን የኛ ነው ጥፋቱ ስሙኝ እኔ ሰማበት ቀን አለ እኮ ከእሷ ምስኪን ነች ከእሷ ራስ ለምን አትወርዱም ከሐሙስ ውጭ እንዴት ይሰማሉ ከሐሙስና ከቅዳሜ ውጭ እንዴት ይሰማሉ እሷን የተናገራችሁባት ጎረቤት ሄዳችሁ ማን ነው ልንገር አሁን ያወራው ብላችሁ ጠይቁ እሺ ነገር ተረጋጋ ስማኝ አሁን አንዴ ያደረግከውን ነገር አድርጋል አይደል ለሚመጣብህም ለሚደርስብህም ነገር ራስ ኃላፊነቱን ትወስዳለህ አሁን ምንድነው እኔ ካንተ የምፈልገው ምን አነሳሳ እዚህ ቤት ለመምጣት እኛ ይኸው የዛሬ ስንት ዓመት ይኸው እናቴ ተወልዳ እስከምታድግ እዚሁ ቤት ነው እህቴ ተወልዳ ያደገችው እኔም እዚህ ነው ማንንም አልደረሰብንም ይሄ ሁሉ ዓመት ማንንም ያልሰማውን ነገር አሁን ማን ይላከ የከሰረ ነጋዴ ነው ወይስ እኛ ላይ ምቀኝነት ያለበት እዛ ስራ ቦታም ከሆነ አንዳለ እኛን ቀን በቀን ስለኛ ክፉ ነገር የሚያስወራ ስራ ቦታ የንግድ ቦታ ላይ እውነታቸው ባይኔ ባይኔ በጆሮ ሰማሁት ያየሁት ነገር በጣም ምንም የሚገናኝ ነገር የሚያስጠላ ነገር ነው ቢታዩት አያውቁም እነሱ እኔ መጣሁ አየሁት እኔ መጥቻየሁት ጎረቤት ከተናገረው ነገር ሁሉ ለሁሉ ልክ ነው ጎረቤት ምቀኛ አይደለም ችግር የለም አሁን በእናንተ ላይ ጎረቤት ምቀኛ ሆኖ አይደለም አይተውካል አይደል አይቻለሁ በቃ ለማንም ሰው ተናገር እሱ ወይ ሰማኝ እሱ በአቅሙ ወይ ራሱ አይንህን ይሰውርላል ያየህበትን ወይ ከዛሬ ማታ ያሳልፈም እሱ ያማምነው ክርስቶስ የት ሄዱ እሱ ሌላ ጉዳይ ከክርስቶስ በላይ ከሆነ እንዴ ደሞ ልነግርሽ ነው
በእንደዚህ አይነት ነገር እናንተ ስለምታምኑበት ነው እንጂ በሰው ልጅ ላይ ስልጣን የለውም። በምንም ለምን ምን ያገባ? እናንተም ስለምታምኑበት ነው። ምን አገባ? አንተስ ጓዳ ውስጥ ምን ደብቀ እንደሆነ ማን ያውቃል? ዛሬ መተህ እኔን ስላየን ልነግርህ ነው። እኔ ንጹህ ክርስቲያን ነኝ። እኔ ይኸው ክሬ ንጹህ ክርስቲያን ነኝ። ኧረ እናንተ የውሸት ነው ብታምኑበት። በዚህ ክር ስማ፣ ብታምኑበት በዚህ መስቀል በዚህ ክር ብታምኑበት የእስራኤል ልጅ ላይ እንደዚህ ነገር አይመጣም። አሁን አንዱ ላይ ተዋለልኝ ሰምተሽ ነገር ማንንም እንዳይሰማ እዚሁ እኛ እንጨርስ። እንስማ። እኛ የምንፈልገው ይሄንን ነው። እንስማ። አባታችን በሰላም ይምጡ። እኔና አንተ እንስማ። መጀመሪያ ነበረ እንስማ። መጀመሪያ መጥተህ እንደመጣ ዱላ ከምታበዛ ዱላ ከምትሰነዝር አንተም እኮ ሽጉጥ መዘብኛል እንዴ በገዛ ቤቴ ማለት ነው። ሽጉጥ ይቅርታም ብለህ ሚዲያ ላይ አታውጣ። ይባስ ብለህ በጋርድ አስደብድበኛል። ጉዳችንን ሚዲያ ላይ አታውጣ። ስለዚህ አሁን ነገራችን ይከስራል። ቤታችን ይወሰዳል። እሱ ቤታችንን ይወስዳል። እናንተ እንስማማ። ይኸውልህ ቃል እንገባባ። ምንም ነገር እንዳታወጣ ከዚህ ቤት ምንም ያየው የሰማው ነገር የለም። እኛ መረጃ እንስጠ። አንተ የምትፈልገውን ነገር ጠይቀኝ ወንድሜ። በቃ ይኸውልህ ስማኝ፣ የምትፈልገውን ነገር ጠይቀኝ፣ እኔ እነግርሃለሁ። ብቻ እዚህ ቤት የሰማውን ያየውን ነገር አደራህ። ውጪ ምንም አደራ ነው በአባት ተስማማላችሁ አይደለም? በቃ እኔ እነግርሃለሁ። ትነግረኛለህ? እሺ ይሄ ነገር እዚህ ቤት እስከደበቃችሁት ምን ያህል ጊዜ ነው? ወርስናው የቆየ ነው። እናንተ ሳትወለዱ ነበረ ማለት ነው? እሺ በጣም ጥሩ። እሺ በቃ አሁን ጥያቄ ጠይቀኝ፣ በግልጽ እነግራችኋለሁ። ይሄን ነገር ሚዲያ ላይ አታወጣም ብላችሁኛል አይደለ? እሺ እዛ ቤት እንዳትሄዱ ስትባሉ ጥያቄ አላቀረባችሁ? ለምንድን? እሺ ምን ምላሽ ተሰጠ? ሀብታችሁን ታጣላችሁ፣ ትሞታላችሁ ተባልን። በቃ ሀብታችንን እሺ እናንተ ድምጹን እየሰማችሁ ለምን ዝም አላችሁ? በቃ ድምጹ ሰላም ነው፣ ለኛ ሰላማችን ነው ድምጹ። በስመ አብ ድምጹ ለኛ ሰላማችን ነው። እሺ ጠረኑ፣ ሽታው ችግር የለውም፣ በረከት ነው። በስመ አብ ወመንፈስ ቅዱስ፣ በስመ አብ ወመንፈስ ቅዱስ። ሽታው በረከታችን ነው። በሽታው አትምጣ። ዋናው ነገር ሽታው ነው። ያማፈልገው እሱ ነው። አንቺ ዝም በይ በፈጠረሽ፣ አንቺ ዝም በይ በፈጠረሽ፣ ዝም በይ አንቺ። እሷ ሊያስመልሳት ነበረ እንግዲህ እሷ ነፃ ቢያስመልሳት በሽታዋ ነበር የሚወጣላት። ኧረ በመድኃኒዓለም ኧረ በመድኃኒዓለም እና ምን አይነት ሰዎች ናችሁ? እሱ ይሰማል። እረፉ። ከእናንተ የተለየን ሰው እንዴ? ሰው ነን እንዴ? ከእናንተ የተለየን ሰው ነን? ሄደ ብላችሁ እንደዚያ አታውቁ። እሱ ይሰማል አይደለም? በቃ አሁን አንተ መልሱን ማወቅ። ልብስ ለብሳችሁ ልትገረም ነው የመጣኸው ወይስ ልብስ ነው የሸፈናችሁ? በእውነት ምንድነው? ገላችንም ማን ግባ አለ። ከገባ ደግሞ መጠየፍ የለብህም። ገብተሃል? እኛ እዚህ ጋር በቅርጽ ያዝነው ያከበርነው ነገር ነው። ስለዚህ አንድ ሰው ያከበረውን ነገር ደግሞ አንተ የገዛ ቤቱ መተህ ገብተህ ልትንቀው ልታወርድበት አትችልም። ገባ? ሲጀመር ፍቃድ አልጠየቅም ለመግባት። እቺ ተራ ሰራተኛ የማንም ልቃሚ ሰው ያረግናት እዚህ አምጥተን ሲጀመር አንተ እኔ ያለው እሷ ምን አደረገች? አንድ ሰው የአንተ ቤት አለ አይደል? አይደል? አለኝ ቤት ነው ወይስ አለኝ ቤት በሌላ ነገር እንትን ቤት አለኝ። አስገብቻ ሳይ ካሉ የፈለግከውን ቤቴ ገብተህ እንደፈለግክ እንትን ችግርም ካለብህ በሱም እንትን እንበል ብዬ ነው። ማንን? በስመ አብ ወወልድ ወመንፈስ ቅዱስ። እዛው እናንተ እዛው ነው። ኧረ በረዛ ተጨዛው ተጨምላለሁ። ከልብ አመሰግናችኋለሁ። እዛው እኮኛ ለማለት አይ ሰምተህ ከመጣ እንደ ያን ነገር ብዙ ጊዜ እቴቴ ኧረ በእናትህ አንተ ሰውዬ ምን ሆነ? ልጅ የለህም? የምራችሁ ነው? ልጅ የለህም? አለኝ። ሚስት አለ? ከዚህ በፊት ብዙ ኧረ በመድኃኒዓለም ያጣኸው ተንኮል ሚስት ያረብህ ወይ ቂም ያስክበት ሰው የለም? የፈለግከውን አድርግልህ። ብር አያስፈልገኝም። ጫማህን መቀየሪያ እንኳን ብር። ኧረ በስመ አብ ምን ውስጥ ልከቱኝ ነው? ምንም ነገር አልፈልግም። አመሰግናለሁ። ቲሸርትህን እንቀይርልህ። ኧረ ጉድ ፈላ። እሺ ስልክህን እንቀይርልህ። ቤትህን፣ መኪናህን እንዴት መሰለህ እስከፈለግነው ድረስ እንስጥ። ልጅ ድገም መውለድ ከፈለግ። አልፈልግም። ሚስት የለችም። አባሪያ። እሺ ሚስትህን እናምጣለን። አልፈልግም። እኛ እናምጣለን። አልፈልግም። ምን አይነት ነገር ነው የምትወሩት? ምን ነው የምትሉት? በምን ልደልሉ? በዚህ ልደልሉ ነው እንዴ? እኔ የክርስቶስ ልጅ ነኝ። በዚህ በእናንተ በቆሻሻ ነገር ማመን ሰው አይደለሁም። እሺ ምስተራሽ ሚዲያ ጉድ ፈላ። እናናግራቸው ዘይደ እንደማመጥ ሰማኝ። እኛ ስለዚህ
በጥልቅ አናውቅም። እውነት የሆነ ነገር ፈልገህ ከሆነ የመጣው ቴቴ ጋር በደንብ አውሩና ማይሳካል ማይን ነገር ስላልተሳካልን ነው እንደዚህ አይደል? አልፈልግም። የእናንተን መቴቴ ማውራትም አልፈልግም። በቃ ማወቅ ያለብኝን ማግኘት ያለብኝን መረጃ አግኝቻለሁ። ኧረ በስመ አብ ወልድ። ስማኝ፣ እናንተ ከዚህ ጉድ ውስጥ ለመውጣት 100 ዓመት ነው የሚፈጅባችሁ። እኛም ፈልገዋለን እዚህ ውስጥ መኖር ነው የምንፈልገው። እኔ ጌዲዮን መሰለህ ይኸውልህ፣ ብዙ እዚህ ቤት በጣም በተደጋጋሚ አሎኔ አገባ የሚገቡ አሉ ሳያውቁ ማለት ነው። ገባ መጀመሪያ በውጪ ሰምተኛል። ግን መጀመሪያ ስማኝ እኮ ላስረዳ ስማኝ። እሺ ልስማክ። አሎኔ አመጣጥ የሚመጡ አሉ። አንተም አገባቡን ሳታውቅ ከሆነ ላስረዳ። ይኸውልህ ቴቴ ምንም ነገር ከሆነ የተቸገርከው ቴቴ መፍትሄ አጣጣም ደስ እሺ ገብቷል። እሷ ጋር አንድ ቀን ብቻ እዛ መግባት ነው የሚጠበቅብህ፣ ጨለማው ገብቷል። ስለዚህ አንተ የምትፈልገው ነገር ልጅ ከሆነ ልጅ ነው የቸገረኝ፣ ሀብት ከሆነ ሀብት ነው የቸገረኝ። ሚስትህም ክዳ ሄዳ ከሆነ እሷን ለማስመለስ አልፈልግም፣ ችግር የለውም። ቤተሰብን ከሆነ ከቤተሰብን ውርስ ለመውሰድ ከሆነ ችግር የለውም። እህትን ለማስገደል ከሆነ ችግር የለውም። እንዲሞት የምፈልገው አሁን ሚስትን አልፈልግም በላይ እሷን እንድንገለል ወይ ጠላት። እንዴት ነው የእናቴን የልጄን እናት እንድትሞት የምፈልገው? እንዴ አንድ ነገር አንድ ጥያቄ ብቻ ልጠይቃችሁ። ስሜን ማ ብዬ ነው የነገርኳችሁ? ጌዲዮን። ስለ ጌዲዮን ታሪክ ታውቃላችሁ? ታውቃላችሁ ስለ ጌዲዮን? በዚህ ቀን በዚህ በሐሙስ ቀን በቃ ስለዚህ ልንገራችሁ። ትንሽም ቢሆን ስለ መጽሐፍ ቅዱስ ቃል የምታውቁ ቢሆን ኖሮ ገና ጌዲዮን ስራችሁ ዝም ልትሉ ይገባ ነበር። ጌዲዮን ማለት እንደዚህ አይነት ጣዖት እንደዚህ የምታመልኩትን ድል ነስቶ ለፈጣሪው ትልቅ ውለታ የከፈለ ሰው ነው ጌዲዮን ማለት። ቢገባችሁ ያልገባኝ እዚህ ቤት ታዲያ ምን ልትሰራ መጣ ነው? ሰውዬ ለምንድን ነው ሌላ መንገድ የምትወስደኝ? ጎረቤት ሰላም ስለነሳው። የትኛውን ጎረቤት? በዙሪያችሁ ያሉት ለማን ነው ሰላም የነሳው? ሁላችሁና እዚህ ሰላም እንስጣችሁ። ኧረ እነሱ ሰላማቸው የሚመለሰው ይሄን ጉድ ስታስወጡ ነው ከዚህ ቤት። ቅናት ብር ስለሌላቸው ልክ እንደኛ። ጉዳችን እኮ እኛ በቀን የምናጠፋው ብር 10 ሺህ ብር እኛ በቀን የምናጠፋው ለነሱ የዓመታቸው ብር ነው። ብሩን ከፈለጉ እኛ እናደርግላቸው እምቢ አላለን። እኛ እናንተ እኮ አይናችሁ ላይ ተሰርቶ እኮ ብር ማታገኙም እኮ ይዛሃቸው ነው። ብር እኮ ያገኛችሁ ብር የምታጠፉ ይመስላችኋል? ይሄ ምራችሁ እንዲያስብ እኮ ተደርጎ ስለተደረገባችሁ ነው ፈልገው። እሺ ነው ልስጥ። በስመ አብ ያንቺ ባስ እየነገርኩሽ እዛው እኔ የክርስቶስ ቤተሰብ ነኝ። ፈራ እግዚአብሔር ያደረብኝ ሰው እንደናንተ ተልካሻ ዛሬ ቀንኛ እንደዚህ አይነት ወሬ አይወራም። በሱ ነው የምታምኑት? ኧረ በስመ አብ አልገባኝ። ምን ሰምተህ? አይ እኔ አሁን ብዙ ታሪኮች አሉ። ሲጀመር ቤቱ እንደዚህ ተደፍሮ ይታወቅ ነው። በጣም ሳይገዛ አይነት ቤት ነው የገባው። የጠንቋይ ቤት መስሎን ከሆነ የገባው ተሳስተ ነው። ይኸውልህ ይሄ ጠንቋይ አይደለም፣ ከጠንቋይም በላይ ነው። አሁን ምንድነው የምታስረዱኝ? እኔ አልፈልግም። ይሄን ነገር የምታስረዱኝ አልፈልግም። ስማኝ፣ ለብቻችን እናውራ። ስማኝ፣ ካሜራውን አጥፋውና ለብቻችን እናውራ። አሁን አንድ ነገር ልንገራችሁ። ምንድነው ካሜራ ስላለ ሰው ስላለ ነው። እኔ እናንተ ብቻችን እንናገር። ጋርዶችን አስወጣቸው፣ ካሜራማኑን አውጣው፣ መንፈስ ካሜራውን አጥፋው፣ ከኛ ጋር እናውራ። ስለዚህ እናንተ ናችሁ ዋና። እናትና አባታችሁ ሲሆኑ እናንተ ናችሁ ዋና አይደለም። ገብታችሁ ላላያችሁት ነገር እንደዚህ ያክል ያመናችሁ እናንተማ ገብታችሁ ብትዩት ምን ልታረጉ ነው? ምን ልታረጉ ነው? ልጁን አስጠፋልን። በቃ እንደዚህ አታውራ። ልጁን ካሜራ አይጠፋም። እቅድ ምንድን ነው? አሁን ኦኬ እቅድ ለእናንተ አሁን ልንገርህ፣ ምንም አትፈልግም። እዚህ ቤት ያለውን ነገር ማጋለጥ ነው የምፈልገው። እንደሱ ነው። ያ ፎቶ ይታያል። ይኸውልህ እሱ ፎቶ ማለት የቅድመ አያቴ አያት ናቸው እና በሳቸው ጊዜ የተጀመረ ነገር ነው ይሄ ማለት ነው። እና አንድ ተራ ካሜራማን መጥቶ ገብቶ ይሄን ነገር ሊያጋልጠው ወይ ሊያጠፋው አይችልም። ገብቷል? ዛሬ መውጣቱን አትይ። ይሄን ነገር ለቴቴ ትምጣ፣ እዚህ ቤት ትርገጥ በሰላም እሷ ትመለሳለች። ገብቷል? ስማ ስለማታውቀው ነገር አንደኛ አንተም ብታውቀው አይጠቅምህም እኮ። በጣም ከባድ ነገር ነው የተጋፈጥክ ያለው። ልንገርክ አሁን ይኸውልህ በጣም ከአቅሜ በላይ የሆነ ነው። በዚህ ጉዳይ ላይ እኔን ልታስፈራራኝም ሆነ ልትጀልለኝ በጥቅም እንዲህ ላድርግልህ እንዲህ ለውጣልህ ብለህ ብትለኝ
ህይወትን እንቀይር ነው። አይ አንቺ ደግሞ ኧረ በእናትሽ አንቺ ገና ልጅ ነሽ እኮ የእሱ ታናሽ ነሽ አይደል? ዋነስ አይደለም። ኧረ በስመ አብ የእሱ ፍቅር አልገባህም አንተ። የእሱ ፍቅር አልገባኝም። የእሱ ፍቅር እስቲ ላንቺ ምን አደረገልሽ? ምን አደረገልሽ? ከዚህ በላይ ምን አድርግልኝ አይደለ? አሁን ይመስልሻል? መስሎሻል? አሁን የጣፈጠ ህይወት እየኖርሽ ይመስልሻል? አዎ ከዚህ በላይ ምን ደስታ አለ? በዚህ በላይ ምን ደስታ አለ? ኧረ ጉድ ፈላ። ንገረኝ። እያከኩ እንድኖር ነው የምፈልገው? መንገድ ለመንገድ እየለማ እንደዚህ ይሻልሻል። አልፈልግም። ልቦናሽ ንጹህ ሆኖ ልንገርሽ፣ የወደፊት ህይወትሽን እኮ አታውቂውም። እኛ የወደቀ እንኳን ሽንኩርት አንስተን በልተን አናውቅም። እሺ አሁን አንድ ጥያቄ ልጠይቃችሁ። እናንተ ብዙ ነገር አወራችሁ፣ ብዙ ነገር አላችሁ። ሚዲያ ላይ እንዳታጋልጥብን የምትለው ይሄ ተደጋጋሚ ለእኔ የምትሉኝ ነገር በፍጹም አይዋጥልኝም። ምንም ብትሉኝ እኮ አልኳችሁ። ምንም እኮ እሺ ምን እንበል? ምን ፈልገህ ነው? በቃ ምንም አትበሉኝ። የፈለከው ነገር አሁን እኔ የማውቀው መረጃ ለእናንተ ነገሩ። እቺ ሚስኪን ምንም በማታውቀው እዚህ ጉዳይ ውስጥ ተዘፍቃለች። ምንም በማታውቀው እሷ ማለች መሰለች። ለዚህ ወንድሜ ሴት ነው የገባኝ። ስለ ወንድሜስ ምንድነው? ከዛሬ በኋላ ፈላሹ ለማን ሆነና አንቺ እንዴት ለማን ነው? እሱ መኖሩ ነው እስካሁን ቁጭ አልሽው እኮ እቴቴ። እዛ የሆነ ስራ ቦታ አስገብቼ ወንድምሽ የገባበት ነበር ማስገባት። የት ነው ያለው? የት ነው የገባው? ወንድሜ ነው ያለው። የት ነው ያለው? ወንድሜ ነው ያለው። ወይ ተረጋጋ። አርፈሽ ወንድሜ ነው ያለው። ምን አገባ? የት ነው ያለው? ምን አገባ? አይመለከትም። እሱም እንደዚህ ሲንቀዠቀዥ ወንድሟ የት ነው ያለው? ወንድሜ እኮ ነው። ስሚ ወንድሜ ነው የማይመለከተው። አዎ ወንድሟ የት ነው ያለው? ማሰብ የነበረብሽ እሱም ቤት ሳትገቢ በፊት ነበር። ወንድሟ ነው ያለው ማለት አይመለከታችሁም። አርፈሽ ቁጭ በይ ብዬሽ ነበር። አልሰማሽም? እመታሻለሁ። አዎ እመታሻለሁ። ወንድሜ ነው ያለው። አንተ ተናገሪ። የማያገባም የሰው ወንድም ቁጭ ነው እዛ። ለምንድን ነው ቁጭ ያለው? የሰው ወንድም አይደል? አትንካት። እሷን አትንካት። እሷን አትንካት እኮ አትንካት። ወንድሜ ነው ያለው። አንተ ሴት ልጅ ወንድሜ ነው ያለው። የት ነው ያለው? በህይወት አለ አይደል? ተናገር። ወንድሜ ነው ያለው። የት ነው የገባው? አትናገርም? አንቺንም እዛ ስከትሽ ነው። ስማ ባንነግር ምን ልታመጣ ነው? ወንድሜ ነው ያለው። ወይኔ ወንድሜ ነው ያለው። ባንነግር